ጀምሯል። አዎ ሰላም ሰላም ተወዳጅ ቤተሰቦቻችን የአመልሳ ፋሚሊ ቤተሰቦች ዛሬ ልዩ ቀን ነው ማለት ነው። የተከዜ ቲዩብ የተባለ ወንድማችንን ይዘን ቀርበናል። ክቡራትና ክቡራን ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። እናመሰግናለን። አቶ ተከዜ አለን ሳምዬ እንዴት ነህ? እንኳን ደህና መጡ። እግዚአብሔር ይመስገን። ሰላም ነው። ሰላም እንዴት ነህ? አለን ስለመጡ በጣም በአድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። ክብረት ይስጥልን በእውነቱ። እሺ እስኪ ስሞትንና የትውልድ ቦታ የትምህርት ዝግጅቶትን ምናምን ያስተዋውቁልን እስኪ ለተመልካቾቻችን። ስሜ እንግዲህ ያው የተከዜ ብለው ይጠሩኛል እንጂ አብዛኞቹ ያ የዩቲዩብ ስሜ ነው። ዋናው ስሜ አዳነ ዘሩ ነው የሚባለው። አዳነ ዘሩ ትምህርት ያው ከጎንደር ዩኒቨርሲቲ ፎሬን ላንጉጅ ኤንድ ሊትሬቸር፣ ዲላ ዩኒቨርሲቲ ፔዳጎጂ ተምሬያለሁ። ከዛ በኋላ ደግሞ አዲስ አበባ ዩኒቨርሲቲ ብሮድካስት ኮርፖሬሽን ጆርናሊዝም ተምሬያለሁ። ዋው በጣም ደስ ይላል። በጣም ዩቲዩብ ቻናል ለመክፈት ምን አነሳሳዎት አቶ ተከዜ? ቅድም እንደነገርኩ እንግዲህ ያው ውስጤ ከልጅነት ጀምሮ የስነ ጽሁፍ እምቅ የሆነ ፍላጎት አለኝ። በተለይ ፍላጎት እንደ እሳት የሚንቦገቦግ የስነ ጽሁፍ ፍቅር አለኝ። ከልጅነት ጀምሮ ጋዜጠኝነት በጣም ነው የምወደው። ጋዜጠኝነት የእውቀት ቋት ያደርጋል ብዬ ነው ማምነው። ከዛ ያን ነገር ለማሳካት ጎንደር ዩኒቨርሲቲ በአጋጣሚ ሲደርሰኝ የጋዜጠኝነት ትምህርት ጎንደር ዩኒቨርሲቲ አይሰጥም። ወደ እንግሊሽ ላንጉጅ ኤንድ ሊትሬቸር መማር ገባው። ከዛ ማስተሬን በጆርናሊዝም ነው የተማርኩና ይሄን ነገር ለማሳካት የመጣውን አጋጣሚ ይህን ፕላትፎርም ወይም ደግሞ የዩቲዩብ ፕላትፎርም ነው እንደ መጠቀምን የወደድኩት። ስለዚህ በዚህ ምክንያት ሰዎችን ለማስተማር ዜና ለመስራት ተሰጥኦን ለማዳበር በዚያም ላይ ደግሞ ሰዎችን አዌር ለማድረግ በማሰብ ነው ዩቲዩብን የከፈትኩት። ዋው ምን ያክል ልምድ አለዎት? ዩቲዩብ ላይ ልምድ አለህ ልበል መሰለኝ። እንግዲህ ያው አንተ ያልከጥራ እውነት ነው። እስካሁን ማረም ነበር ወዳጆች ነን እኛ። አዎ ከዚህ በፊት ዩቲዩብ ቻናል ከፍተህ በሌላ አጋጣሚ ሰርተህ ታውቃለህ? እንደዚህ አይነት ቻናል ኦፍ ኮርስ። አሁን ከተከዜ ቲዩብ በፊት ማዘር ቲዩብ የሚባል አዳነ ዘሩ በሚል ሊንክ የተከፈተ ነበረ። ግን ደግሞ እኔ የዩቲዩብ አጠቃቀሙን አልጎሪዝሙንም አላወቅኩም። ፕላስ ደግሞ ያገኘሁትን ሁሉ ሙዚቃም መዝሙርም እየጫንኩበት ነበረ። በተለይ ደግሞ የሰው ሙዚቃዎችን ስጭን ብዙ ጊዜ ስትራይክ ስለመተው ሳየው በቃ እንትን አለና ቀየርኩት። ከዛ ውጭ ብዙም ልምድ የለኝም ስለነበረ ወደ ተከዜ ቲዩብ መጣው ማለት ነው። በዚህ አጋጣሚ ግን በጣም ትችላለህ ባይዘወይ የምር በጣም ይሄ እንትን ላይ በተለይ ዜና ላይ የምትሰራው ነገር ላይክ ጆርናሊስት አይደለ? ክብረት ይስጥልኝ። በጣም ብቃት ነው ያለህ። ከጎንህ ነን በማንኛውም አጋጣሚ በዚህ አጋጣሚ ማለት ነው። ከጎንህ ነን አብረን ነው የምንሰራው። ሌላ ከዩቲዩብ በተጨማሪ ምን የገቢ ምንጭ አለ ሌላ የሚል ጥያቄ እንግዲህ ያው በብዛት ላይ ብስገባም ዩቲዩብ ላይ አድማጭ ተመልካቾቻችን እንደሚያውቁት የመምህርነት ስራ ነው በተደራራቢ የምሰራው። መምህር ነኝ። ያው በእርግጥ የኔ ውስጤ የነበረው ፍላጎቴ ማስተማር ነው ወይ ሚዲያውን አግኝቼ ማሱን በጣም ብዙ ማስተማር፣ ያለኝን ሐሳብ ማጋራት፣ ማሳወቅ፣ ማሳመን ነው። ያ ደግሞ ስላልተቻለ ስለዚህ ምን ማድረግ ነው? ማስተማር ነው። ክላስ ገብቶ ኮሚኒኬት ማድረግ። መምህርነት ያው እንደሚታወቀው የሙያዎች ቁንጮ ይባላል። አሁን ላይ ያለው የትምህርት ፍላጎት ማነስ፣ የስልጠና ጉድለት ምናምን ቢስተዋልም ዳሩ። ስለዚህ ያው በማስተማር የምናገኛት ደሞዝ ነው ተጨማሪ ስራዬ ማለት ነው። መምህር ነህ? አዎ መምህር ነው። ዋው በጣም የእውነትም የሙያዎች ሁሉ ቁንጮ የሆነው መምህርነት እናከብርሃለን። በጣም ደስ ይላል። ቴንክ ዩ ያው ስለዚህ አሁን በቀጣይ ምን አስበሃል? ማለት ከዚህ ከሚዲያ ጋር በተገናኘ እንደ ጋዜጠኛ ምን አስበሃል? እውነት ለመናገር በዩቲዩብ ከገንዘቡ ከምኑም በላይ በጣም መልካም ስብዕና ያላቸው እንዳንተ አይነት ጥሩ ሐሳቢ ቅን ይሄ ቻሪቲ በጎ ስራ ለመስራት ተነሳሽነት ያላቸው ወንድሞች ስላስተዋወቀ ነው በጣም ወደውና ምናልባት ከአንተም ጋር ከሌሎችም በጎ አድራጊ በዚህ በሚዲያው ዘርፍ ተነሳሽነት ያላቸው ጥሩ ያላቸው ልክ እንደ አመለሰት ነው ያንተ አመለሳ ፋሚሊ የዚህ ዩቲዩብ በጣም ነው የሚገርመው። አንደኛ ትትና ብቃት፣ አቅም፣ ሰውን ኮንትሮል የምታደርግበት ታጋሽነቱ፣ በዚያ ላይ በቴክኖሎጂ ያለ ህምቅ ችሎታ በጣም የሚገርም ነውና ከእናንተ ጋር በመተባበር ይህ ሚዲያ ማሳደግ። ምክንያቱም ሚዲያ አንደኛ ከፍተኛ የሆነ ተደራሽ ቁጥር ያለው ነው። በአሁኑ ሰዓት ደግሞ ሚዲያ ብዙ ጊዜ ኔጌቲቭ ኢነርጂ ነው የሚያመጣው። ጥላቻ የሚሰበክበት፣ ዝሙት ነው የሚሰበክበት፣ ብዙ መጥፎ ነገሮች ነው። ያንን ሚኒማይዝ ማድረግ እና እንዳንተ አይነቶችን እየመረጡ መወዳጀት፣ አብሮ መስራት፣ መተባበር የበለጠ ቻሪቲ የበለጠ ዳዎች የሚደገፉበት የበለጠ የሰዎች አስተሳሰብ አድማስ የሚስፋበትን ፕላትፎርም
ቀርጸን ለመስራት ነው ህልሜ ወይ ደግሞ ፍላጎቴ። በዛ መልኩ ማዳበር ነው የምፈልገው። በጣም አመሰግናለሁኝ። የመጨረሻ ጥያቄ የሚሆነው ለጀማሪ ዩቲዩበሮች ምን መልእክት አለሽ? እንግዲህ ዩቲዩብ አንደኛ ራሳችን ያለንን እምቅ ችሎታ የምናወጣበት የምናዳብርበት ስሜታችን ፍላጎታችን የምንቀርጽበት መሆኑ ጥሩ ፕላትፎርም ያደርገዋል። ለምሳሌ አሁን ሚኒስትሪ ሚዲያዎች አሁን ወጣቱን አናገኘውም። ስለዚህ ጀማሪ ዩቲዩበሮች አንደኛ ከጥላቻ ወይ ደግሞ ገና እንፈምሳለን ወይ ደግሞ ቪዲዮአችን ቶሎ ቫይራል ይወጣል በሚል ማይረባ ነገር እንዳይሰሩ እውቀትን መሰረት ያደረገ ኮንቴንትን መሰረት ያደረገ አንብበው ስለ ዩቲዩብ አልጎሪዝም በደንብ አውቀው ዩቲዩብን ተረድተው ቢሰሩ መልካም ነው ብዬ አምናለሁ። ፕላስ ደግሞ ከሌሎች ኤክስፒሪየንስ ከሆኑ ሰዎች ጋር አብረው ቢሰሩ መልካም ነው ብዬ አምናለሁ። በጣም አመሰግናለሁ። ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም አመሰግናለሁ። ተከዜ ስለመጣ ቪዲዮአችንና በተመልካቾች ስም በጣም እናመሰግናለን። በርታ። ከዚህ በላይ በተሻለ ኢንተርቪው እንገናኛለን። በሌላ እንግዲህ የመጀመሪያችን ይሄ። እሺ። Thank you so much። Thank you.